ሰላም እንደናችሁ ውድ ኢትዮጵያኖች የምስጋና ቪዲዮ ነው የምሰራው። ሁላችሁም ኢትዮጵያኖች ይሄንን ቢያንስ 2 3 4 ጊዜ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። እጅግ በጣም የማመሰግነው የመጀመሪያው ሰው በጣም ማከብረው ሞደው እኔም እንደዚህ በቃ ቪዲዮ ላይ ለምን ሰግጥና ፈምስ በሚለው እሳቤው ለምን አልሰራም የራሴ ውስጥ በጣም የሚመላለሱ ነገሮች ነበሩና ከ40 ምናምን ሺህ ዛሬ እስከ 60 ምናምን ሺህ ገብተናል እና በጣም የማመሰግነው አዶናይ ላደረከው እጅግ በጣም የሰው ልክ የሰው ጥግ ሰው የራሱን ክብር ብለውታል ብዙ ሰዎች ሰው የራሱን ክብር የራሱን ዝና አውልቆ ጥሎ ለአንድ ኢትዮጵያዊ በዚህ ያክል መታገል በቃ እሱ ቫይራል እንዲወጣልህ እሱ እንዲያግዘው እሱ እንዲደግፈው ያደረከው ጥረት ከሰውኛ በላይ ነው። ብዙዎቹን አይተናል ቲክቶከሮቻችን በእውነት እንትኖቹ ጋርዶቹ እያነሱ እያፈረጧቸው ነው እንጂ በጣም ነው ደስ ያለኝና ለካ እንደዚህ ለሰው መደከም በቃ ለሰው መድከም በቃ ደስ ይላል እግዚአብሔርን እና በጣም ነው ወንድሜ በጣም ነው እናመሰግነው። ይሄንን መልካምነትህን ቀጥልበት። ይሄንን እና አንተ ለኛ ኢትዮጵያዊ ስፒድ ሾዋችን እግዚአብሔርን በመልካት ተመሳሰል እንጂ አንተ እጅግ በጣም ሰው ደጋፊ በጣም ሰው ረጂ በጣም ሰው የምትረዳ ክብር ያለህ በጣም ጎበዝ ወጣት ነህና በዚሁ ቀጥልበት። አንተም ነገ ጠዋት 4 ሚሊዮን 5 ሚሊዮን 6 ሚሊዮን እስከ 10 ሚሊዮን መግባት እንችላለን። የራስንም ዩቲዩብ ከፍተህ እንደዚሁ በጣም ቫይራል የወጣ ስራ ብሰራ ኢንተርናሽናል የሆነ ለምን ቋንቋም ጎበዝ ስለሆንክ ብሰራ በዚሁ አጋጣሚ አሳስባለሁኝ። ሁለተኛ አሽቃበጥክ እንዳትሉኝ የኢትዮጵያ መንግስት በተለይ ዶክተር አብይ እጅግ እናመሰግናለን። ከወርደት ነው የጠበቀን ማለት ይሄ ልጅ አሁን እኔ ዝም ብዬ ሳስበው የድሮዋን መርካቶ አሁን መርካቶ ሄደ ይሄ ባለዬ ያቺ መርካቶ ቢያሳይብን ምን ነው ነበር? በቃ ምንም ግማቱ ሽታው አትክልት ተራ አፍንጫኔ ዘ እንኳን ከሩቅ ነው ከማን አቡነ እንትና ካሉበት ሐውልት ጀምሮ ሽታው ይጀምራል። ያ ልጅ ከየት ነው የጀመረው? ከአትክልት ተራ ምናምን ነው። እና በዛ ልክ በቃ ሰዎቹ ቆመው ምናምን ሰላም እያላቸው የሆነ ፎቅ ላይ በጣም ቆንጆ ነው እውነት ለመናገርና ያየው ነገር በጣም ተገርሟል። አብዛኞቻችን ኢትዮጵያኖች አይተናል። በቃ ኢትዮጵያ ዓለም ነው ያያት ምን እንደምትመስልና ልጁ ደግሞ 2 ቀን ምናምን ቢቆይ ይሄ ላይቭ ስትሪም የሚባለው ነገር ሰርቶለት ቢሆንና በደንብ አድርጎ ማሳየት ቢችል መልካም ነበረ። ግን ያለው ነገር ቆንጆ ነው እና ኢትዮጵያ በተለይ አዲስ አበባ ማለቴ ነው ጥሩ ነበረች። በቃ ለማየት ምቹ ነበረች። ምናያቸው ነገሮች ያምሩ ነበረ። አብዛኛዎቹ የውጭ ሀገር ቲክቶከሮች ምናምን እየገቡ ዋው ኢትዮጵያ ምናምን እያሉ ነበረ እና አንዳንድ ጊዜ መልካም ያደረገን ሰው በጣም ጥሩ ነው። አድዋ 00 ላይ ያስጎበኘው ልጅ በጣም ጎበዝ ነበረ። ብዙዎቹ ብላችሁታል። እርጋታው ይሄ ወንዳው ኢትዮጵያዊነት ነውና አይሾ ስፒድ ጫማውን እንዲያወልቅ ያደረገው ያ ልጅ ነው። በነገራችን ላይ ባይነግረው እኮ ምን ሙዚየም ነው ብሎ ብቻ ቢነግረው ይገባል አይደለ? ነው በእግሬ ነው የምገባው። ክብር ሰጠ። በእግራቸው ተዋድቀው ለሞቱት ለአባቶቻችን አርበኞች ዛሬ አይሾ ስፒድ በእግሩ ገባቸው አይደለ? ከዚህ ተነስተው ስለዚህ ጎበዝ በቃ በጣም ያምር ነበረ አቀራረብ ምን ሚስ ኢትዮጵያ ጥሩ ነው ያደረግሽው ነገር መልካም ነው። ሼፍ ማን ነው አርስቶ እንደዛ የኢትዮጵያ አርስቶ አስበልሃልን ጥሬ ስጋ ቆርጠው ሰጥተው ልጁ ደግሞ አይቋጠርም ሸርታቴ በሸርታቴ ሆነ ጉድሳን ነው። አሪፍ ግብዣ ነበር ያደረክለት ምናምንና ቆንጆ ነው በጣም ያምር ነበርና ትንሽ ቅር ያለኝ ነገር አለ። ለምሳሌ ይሄ ፀጉር ቆራጩ ዩቲዩበር ቲክቶከር ነው እና ፈረንጁ ወረወረው አይደለ? ይሄ ጥቁሩ ቦዲጋርዶች ምናምን ወረወሩት። አያቁትም። የኛ እኮ ታውቁታላችሁ አይደለ? የራሳችንን ሰው ካላከበርን እኛ ካልተከባበርን እኛ የምናውቀውን ሰው ካላከበርን መቼ ነው ታዲያ አይሾ ስፒድ ለኛ ምናችን ነው? ከዛ በኋላ አንደኛው አፈረጠው ወደዛ ወርውሮ ምናምን ለምን እንዴ ጠረንገሎ ባሪያ የሚመሳሰል ሰው ተጽዕኖ ፈጣሪዎች ናቸው። አይኑ አውቃለሁ ግን
የኛ ኢትዮጵያኖች እሺ አዶናይ እንደዛ ቢወረውረው እናንተ ማንስታችሁ ልትወረውሩት ነው ማለት ነው? ትክክል አይደለም። በቃ ከዛ በኋላ ወገቡን ይዞ ፖሊስ ምናምን ይዞ እንዴ ለምን ታቋቸዋላችሁ? በቃ ቲክቶከሮች ናቸው አይደል? እዛ ያሉት በክብር የተጋበዙ ናቸው አይደል? ኦኬ በቃ ተው ምናምን ብለ እቅፍ አድርገህ ወንድም አይደል እንዴ? ከዛ የሆነ ስቴዲየም ላይ የሆነ ግርግር ነበረ። ሰው ግርግር ፈጠረ። ፖሊስ ቅጥቅጡን ይሄን ወጣት ምናምን አይታችሁታል አይደል? ቪዲዮ ኖ ደነገጠ። ለምን አይመታም? እሱ የመጣበት ሀገር እንደዚህ ሾው እያደረገ ፖሊስ ስፒሪት ሾው ጋር አይ ነው። ሰው እኮ ፍላጎቱ ነው። በቃ ሊያደንቀው ነው። የፖለቲካ እንትን አይደለም ይሄ ልጅ አይደለ? መሆን አልነበረበትም፣ መካተት አልነበረበትም። ቀጥታ እየታየ ስለነበረ እኔ እያየው ነበር ቁጭ ብዬ። እሱ ደነገጠ። ከዛ ወደ መኪናው ከማንከም እንትና ያዘኛልና ስፖርት እየሰራ ላጥ ብሎ ገባ። ለምን ፖሊሶች እየተማቱ ነበር። ትክክል አይደል? እና ሰውን እንዲህ ምናምን አይነው እኮ እንዳያልፉ ምናምን ነው፣ ወደ እሱ እንዳይመጡ ግርግር እንዳይፈጠር ነው። እናንተ እኮ ትክክል ናችሁ፣ ግን በካሜራ የታየው ነገር ልክ አልነበረም። ላይቭ ስትሪም ይሄ ቀጥታ የሚያሰራጨው ልጅ ካሜራውን ወደዛ አድርጎት ነበረ ወደ ህዝቡ። እሱ ደንግጦ እንሂድ ምናምን እያለ ማለት ነው። እንደዛ ባይሆን አሪፍ ነው። ወዳጆቼ፣ ፖሊሶች፣ ወንድሞቼ እኛን ካላከበራችሁ ነጭ መጣ ጥቁር መጣ ምን አባቱ ያደርግላችኋል? እኔ ወንድማችሁ አይደለም? እኔም በጥፊ ያጋጫ አሁን እንትን ላይ የምትወስደኝ ከሆነ ምን ዋጋ አለው? ይሄ ልጅ እኮ ሄደ፣ በቃ አለቀ። አዶናይ ነው ነገ ጧት የዚችን የሀገር የሚዲያ ወይም ይሄ ሶሻል ሚዲያ ኢንፍሉዌንሰር የሚሆነው እሱ ነው የሚቆጣጠረው። እነ ጆን ዳንኤል ናቸው በቃ እነዚህ ናቸው አይደል? ስለዚህ እነሱን ማክበር ያስፈልጋል፣ እነሱን መውደድ ያስፈልጋል። ቢቻል መንግስት እግዚአብሔርን ያደርገዋል ብዬ አስባለሁ። ዶክተር አብይ ግብዣ ብታደርግላቸው። ለምን አንተ የገባ ሰው ነህ እና ግብዣ አድርገህ ላደረጉት ነገር በቃ ወጣቶችን ቴንኪው ጎበዞች በርቱ። አንተ ባትገኝ ሌላ የሆነ አንድ ሚኒስተር የባህል ሚኒስተሮች እናመሰግናለን ላደረጋቸው ቢባሉ ደስ አይልም? ገባ? ጥሩ ነው። ወጣት መያዝ አሪፍ ነው። ሁለተኛ የመጨረሻ ሐሳቤ በሄሊኮፕተር አዲስ አበባ ትታያለች ብዬ በጣም ደንግጬ ነበር፣ ፈርቼ ነበር። በቃ ለምን መሰላችሁ? አሁን ሙሉ አዲስ አበባ አልጸዳችም አይደለ? ጥሩ እኮ ነው። ግን አሁን ይሄ ልጅ በእንትን ቢያይ ከላይ ሆኖ በእኛ ሄሊኮፕተር አተን አይደለም፣ እርግጠኛ ነኝ ይሄንን በጣም የሚገርም ሰው ነው ያሰበው። ልክ እንደ ኬንያ አይ በእንትን ይሂድ ይህ አዲስ አበባ ቢባል መንደሮችን ቢጎበኝ በካሜራ በጣም ዙም አድርገው ቢያዩት በጣም ከባድ ሰፈር ነበሩ እና ጊዜ የሚፈልጉ በጣም ቀጣይ ብዙ ዓመታት መገንባት ያለባቸው ቦታዎችን አላሳያችሁም። አሪፍ ነው። በቃ እኔ ፈርቼ ነበር፣ እንደው ላወራ ነበር። አደራ የኢትዮጵያ መንግስት ሄሊኮፕተር እንዳይፈቅድለት። ኦኬ በቃ እሱ ተገርሟል አይደል? እኛ አካባቢ ቢመጣ ወደዚህ ብዙ ያልጸዱ አካባቢዎች አሉ እና በጣም መልካም ነበረ። ምስጋናው ይሄንን ይመስላል። ሌላ ቡና በጣም ወርቅ የሰጠው ሰውዬ ኑሮ ወርቂውን በጣም ጎበዝ፣ በጣም ነው የምናመሰግነው። ይቺ ግን ቲሸርት 5,000 ብር የሸጠችለት ልጅ አንደኛ ከሁለት አንግል ነው የማየው። እሱ ነገር ብቻውን ባወራ ጥሩ ነው። የኢትዮጵያ ብር በጣም የሞተ ብር መሆኑን መረዳቱን ደስ አላለኝም። ቆይ ይሄንን ራሱን ችዬ አወራዋለሁ።